አሉ ምስጢሩን የሚያውቁት ሁሉ ሲያወሩት የነበረውን አሁን ግን ጉዱን ገና አወቅን። ዓለምም ይወጡ ታወጀቢ በሚያዝያ ወር ውስጥ አንድ ክስተት ተከስቷል። አንድ ሽማግሌ በባለ መናሪያ ውስጥ ድብድብ ተፈጸመባቸው ተብሎ በወሬ ስናፈስ የነበረው እውነታውን መግለጽ ስለፈለግኩ ይህ ደግሞ ለትውልድም ግዴታ ስለሆነ ያንን ማንም ያንን ቪዲዮ የሚያይ አካል እውነት መሆኑን እንዲያረጋግጥ ከመግለጽም በተጨማሪ ነበረ። የተደበደቡት አቶ ዋቆ የሚባሉ የጤና ባለሙያ ናቸው። እሳቸውም በየተለያዩ ቴሌቪዥን፣ ሬዲዮም ሆነ በማንኛውም ጉዳዮችን በሚያሰራጭ ሚዲያ በተናገሩት የተለያዩ ቦታዎች በሕክምና አገልግሎት ሲሰጡ እንደነበር በተለይ ደምዶሎ ላይም ሲሰሩ እንደነበረ ተናግረዋል። እኚህ አቶ ዋቆ የሚባሉ ሰውዬ ድብድብ ተፈጸመባቸው። ስለዚህ አቶ ዋቆ እነማን ናቸው? እውነት አቶ ዋቆ ናቸው የምለውን በግልጽ መናገር ስላለብን ነው። ስለዚህ እንደዚህ ተከታተሉ። አንደኛ አቶ ዋቆ የእውነት አቶ ዋቆ አይደሉም። ጃል ጎልቻ ተብለው ኢትዮጵያ ውስጥ እየኖሩ ያሉ ለአሁኑ ኢትዮጵያ መንግስት ጋር አብሮ ለመስራትና አብሮ ለመሆን ትግልንም አብሮ ለማስቀጠል ተስማምቶ ወደ ሀገር እየገቡ የቀድሞ የኦነግ አባል እንደነበሩ ፍንጭ ሳይሆን ግልጽ የሆኑ በተለያዩ ሚዲያዎች የወጡ በተጨማሪም የተለያዩ ነገሮች ታክሎበት የወጡበት ሂደት አለው። ይሄ እውነታ ተደባብሶ አልፎ ነበር እስከ ዛሬ ድረስ። ግን ዛሬ መደባበስ የለም። ለዚህኛው ማስረጃ ምንድነው ቢባል አንድ በዛህራ ሚዲያ እየተላለፈውን እንደሚከተለው ተከታተሉት። ለኦነግ ያገለገለ ታጋይ ነው። ጃል ጉለቻ አዛዥ ነው። በጣም 29 ዓመት ለኦነግ ያገለገለ ታጋይ ነው። አሁን የአእምሮ ችግር ጋጥሞት የሚከባከበው አጥቶ በየቦታው እየተደበደበ እጅግ ቅስም ሰባሪ በቃ በኢትዮጵያ ውስጥ ሆናችሁ ይሄን በተለይ የኦነግ ደጋፊዎች ሆናችሁ ይሄ እንዴት አድርጎ እንደሚቀጣቀጡ ተመልከቱ። ይሄ ሰው ነው። ኢትዮጵያ ምድር ላይ ነው ይሄ እንደዚህ የሚያደርጉት የኢትዮጵያ ሰዎች ናቸው። ኢትዮጵያውያን ናቸው እንደዚህ የሚያደርጉት። ትልቅ ሰው የ29 ዓመት ሙሉ ሲንከራተት የነበረ በየቦታው ሲንከራተት የቆየ ከዛ ተደራድሮ ብልጽግና አስገባውት ብሎ የተናገረ በጣም ማለት ይሄ የሚደበደበው የኢትዮጵያ ቴሌቪዥን የኢትዮጵያ ሚዲያዎች ተመልከቱ ተመልካቾቻችን። አጃጃ ወራና ባውሻኔ ዞኒ ኪባፊ ኮሬ ጊዱ ገሌሳ አባውሻኔ ጎልቺ ዴንጌ ከራና ጋን ቀብሳውፍ ኡመተቲ ደበለሜም ጎልቺ ኬንያ ቱሩስ ጉያ ሀራ በካ ሆገንቶን ኑላኖ ሞቱማፊ አባን ገዳፊ ጃርሲ ብያ አርገሜቲ ቡፈተ ጢያራ እድል አዱኛ ቦሌቲ ሲመናን ታሲፈሜ ፊጅራም ቲበደርቤ አባውሻኔ መቃ ኡመተ ኦሮሞን ቀብሳ ቱሬ ሙርና ሾርኬሳቲ ፔሌፎሊን ነንቃብሳ ጀዴታኔ አካ ከራና ጋን ቀብሳውፍ ገርብያቲ ዱፌስ ሂሜም ጃል ጉለቻ እንዲህ የሚደበደበው ይሄ ሰው ነው። ይሄ አቃዋል የተደረገለት ይሄ ነው። ይሄ ዘመን
እንደ የቀጠቀጡት በቪአይፒ የነበረ ሰው ነው። ሁለተኛ ማስረጃ የምንለው እነኚህ ጃል ጉልቻ ናቸው ብሎ በዛራ ሚዲያ የተስተላለፈው እውነት ጃል ጉልቻ ናቸው ብሎ ማረጋገጫ እንደሆነልን ሌላ ማስረጃ አለ። ምንድን ነው? ደምቢዶሎ አካባቢ በተለያዩ ጊዜያቶች በተለይ ከ2015 እስከ 2017 ድረስ ያልመጣ የኢትዮጵያ መንግስት ባለስልጣን አልነበረም። ተራ በተራ መንገድ እስከምዘጋ ድረስ በፕሌን በመኪና። ምክንያቱም ያ ጉዳይ ትክክል ነው ወይ የምለውን፣ ምክንያቱም የሀገር ጉዳይ ነው። ፊልም ነው እዚህ ላይ እየተሰራ ያለው። ማን ላይ እየተሰራ እንዳለ ፊልሙ የታወቀ ስለሆነ ያንን እንደሚያረጋግጡ አይነት ነገር እያወቁ ማረጋገጥ አይነት ሂደቶች ነበሩ። አሁን ተስተጋብቷል ጉዳዩ። በጊዜ ያኔ ወዲያ ወዲህ ብሎ እንደምከታተሉት አይደለም፣ ዘግቶት አልፎታል ማለት ነው። ይህ መንግስትም ይህንን መንግስት አስገድዶም ያ ጉዳይ እንዲጣራ ሲያደርግ የነበረ አካልም ካለ ያንን ነገር ዘግቶ አልፎታል። ምንድን ነው በ2016 እና 17 በተለይ 17 ታኅሳስ አካባቢ ምንድን ነው የተደረገው? ትልቅ መንፈሳዊ ጉባኤ በአንድ ነቢይ ነቀምት ላይ ባለው ነቢይ ጉልሶ ከተማ ተካሂዶ ነበር። እሱ ከመምጣቱ በፊት የ3 ሰዓት ውጊያ ሲያቆራርጥ ነበር በዚች ከተማ ላይ እየተደረገው። ከዛም በተጓዳኝ እኚህ ሰውዬ ያኔ ኮንፈረንሱን ለመምራት የመጡ ብዙ ማጣራቶችን እንዳካሄዱ ነው። በሲስተም ሲባል ድሮኖች ነበሩ ወዲያ ወዲህ የሚጓጓዙ ከሌላ ቦታ መጡ። ያንን ኮንፈረንስ ሽፋን በማድረግ ወደ ታች እየመጡ ወደ ላይ የወጡ ብዙ ነገሮችን፣ ኢንፎርሜሽኖችን ከዚህ ጋር ተያያዥነት ያለ ኢንፎርሜሽን እና ማስረጃ ብቻ ነው እየተናገርኳቸው ያለው። ከዚህ ጋር ተያያዘና ይህንን ጉዳይ ተከትሎ በሰው ሕይወት ላይ የመጣ የተከሰተ ጉዳት ብዙ ነገሮች ነበሩ። ያንን ማስረጃ ማሰባሰብ ከዛ አንጻር በዛች ወርና ከዛ ወር ቀድሞ ከፍትህ ሚኒስቴር ደምቢዶሎ ድረስ ተክዷል። ጤና ቢሮ ቀጥታ ደምቢዶሎ ሆስፒታልን ለምን ያክል ይሆን ብቻ ለ1 ሳምንት ይሆን ገብቶ ስራ እንደሚሰራ አይነት በማስመሰል ተመሳሳይ ድርጊቶችን አድርጓል። ኦሮሚያ ጤና ቢሮ ማለት ነው። እዛ ያልረገጠ አካል የለም። እዛ ያልረገጠ ኢንተርናሽናል ሁማኒታሪያን ኤድ የሚሰጡ አካላቶች አልነበሩ። መሰረቱ አንድና አንድ ብቻ ይህንን አሁን አቶ ዋቆ የሚባሉትም ጃል ጉልቻ መሆናቸው ለማረጋገጥ ብቻ ነበረ። ሰው አቶ ዋቆ ጃል ጉልቻ ናቸው። በሌላ በኩል ደግሞ ጃል ጉልቻ አቶ ዋቆ ናቸው አናቅም። ድራማ ተሰርቷል። ትልቅ ድራማ ተሰርቷል። አስምሬበት የምናገረው ግን አቶ ዋቆ ጤና ባለሙያ አይደሉም። አቶ ዋቆ ድራማ ለመስራት የሆነ ደምቢዶሎ ላይ ከዚህ ብዙ ዓመታት በፊት ታቅዶ የአገሪቱ ፖለቲካ ዋና ኢላማ ተደርጎ እዛ ላይ የተጠነሰሰ ጥንስስ ለመፍታት ጉዳዩ ደግሞ ከኢኮኖሚ አንጻር ጤና ባለሙያዎች ላይ በአትኩሮት በሚገኘው ኢኮኖሚ ፈንድ እርዳታ የመሳሰሉት ማዕከል ያደረገ ስለሆነ ጤና ባለሙያዎችም የተጎዱበት
ተቋሙም የተጎዳበት አካሄድ ስለነበረ ያችን ብቻ አመሳስሎ ፖለቲካዊ እንድምታ እንዲያገኘው ይህንን ጃልጎልቻ ናቸው ብሎ አስገብተዋል። አበደ የተባለ እውነት ሊሆን ይችላል፣ ቪዲዮ ላይ አለ። እኔ እውነት ሊሆን ይችላል ሳይሆን እውነት ነው። ግን አቶ ዋቆ ጃልጎልቻ ነው፣ ጃልጎልቻ ነው። ጃልጎልቻ አቶ ዋቆ ነው አናውቅም። ጃልጎልቻ ከዚህ በፊት ሌላ ቦታ ሄዶ ሊሆን ይችላል፣ ጠፍቶም ሊሆን ይችላል። ያንን ነው ድራማ የሰሩበት ማለት ነው። ስለዚህ ሶስተኛው ማስረጃችን በተለያዩ ጊዜያቶች በኢትዮጵያ ጤና ባለሙያዎች ሲደረጉ የነበሩ ስትራይኮች ነበሩ። አምና ስትራይክ ጀመረ፣ ተቀዛቀዘ። የአምና የጀመረው ስትራይክ እስከ መጨረሻው ድረስ እስከ ከፍታው ድረስ የሄደበት ጊዜ ነበረ። በዛች ሰዓት ይህንን የጃልጎልቻ ጉዳይ ምክንያቱም ጤና ባለሙያ ነው ተብሏል፣ ደምቢዶሎ ላይ ሰርተዋል ተብሏል። ያንን ያማኙበት ሰው አለ ማለት ነው። ያንን አማኝተውበት ከእሱ ጋርም አያይዘው ሲጎዱት የነበረ ሰው ነበረ ማለት ነው። አንዱ ሰውዬ እኔ ነበርኩ። ያኔ እኔን ከድራማው ውስጥ አስገብተው እስከ ዛሬ ድረስ ጤና ባለሙያ እንዳልሆንኩ በማስደረግ በማረጋገጥ የፈለጉትን አድርጎ ከስራዬ አሳግደኝ አስቀምጦኛል። የፖለቲካ ሜዳቸው ውስጥ ዋነኛ ተዋናይ ከመጋረጃ በስተጀርባ ተዋናይ እና ምንድን ነው የሚባለው እውቅና የሚያገኙበት ፈንድ ኤድ ከየዲፕሎማቶቹ ከየሀገራቱ ሲሰበስቡበት የነበረው አይነት ጨዋታ ውስጥ ነበሩ በዚህ ማለት ነው። ይህንን ሲያደርጉ ቁጭ ብዬ ስመለከታቸው አልነበሩም። የኢትዮጵያ ጤና ባለሙያዎች ንቅናቄን እኔን ሲያስገድሉኝ ለስንተኛ ዙር? ለሶስተኛ ዙር ነው ማለት ነው። አምና ይህ ስትራይክ በጀመረበት ሰዓት ያንን በጥሩ ሁኔታ አስምረውበት ሲሄዱ እንቅስቃሴ ተጀምሯል። እንቅስቃሴው ሶስት ታዋቂ ሰዎችን ማዕከል ያደረገ ነበረ። ከሶስተኛው እኔ ታዋቂ ባልሆንም እኔም በማማኘት ወይ ጀዋርን ወይ ደግሞ ሌላ ሰው ነበረ። ከዛ አንጻር እነሱ ሲተርፉ እኔን ግን ሊገሉኝ ነበረ። We left no #physician and #health professionals behind. Above statement was a speech of honored Dr. Mekdis Daba, Minister Health Ministry of Ethiopia. We left no #physician and #health professionals behind. Above statement was a speech of honored Dr. Mekdis Daba, Minister Health Ministry of Ethiopia. We left no #physician and #health professionals behind. Above ያቺ እውነታ ስትወጣ ነበረ ስትራይኩ ተጀመረው ማለት ነው። ይሄ አንድ ማስረጃ ነው። አራተኛ ማስረጃ ሰንዳፋ ላይ ቀጥታ ከደምቢዶሎ ተዘዋውሮ የመጣ አንድ ሐኪም አለ። ያ ሐኪም ያለን እዛ ደምቢዶሎ ሆስፒታል ውስጥ ይሰራ ነበረ። ደምቢዶሎ ሆስፒታል ውስጥ ይሰራ በነበረበት ሰዓት ዕለቱ 2010 እስከ 11 12 ይመስለኛል ያገኘሁት 2012 ላይ ስለሆነ ማለት ነው። ግርግሮች ነበሩ። ወደ ላይ ጠመንጃ ከፍ አድርጎ ሲተኩሱ እንደነበር ሁሉ በግልጽ ተናግሮም ያንቶ በዝውውር ወደዛ እንደመጣ የሱ ቢጤ ጤና ባለሙያዎችም በዝውውር ወደዛ እንደመጡና ከፍ አድርገው አንድ የሀገር ሽፍታ ወይ ደግሞ ተፈላጊ አካል እንደጠፋ ጠመንጃን ከፍ አድርገው እንደተኮሱ
ያ ደግሞ የፍርሃት ምንጫቸው እንደሆነና በዝውውር እንደመጡ ተናግሯል። ያ የዛኛው አንድ ጌምና ጨዋታ ነበረ ማለት ነው። እነኚህ ማስረጃዎች እያሉ ግን ምንድነው ዛሃራ ሚዲያ ጥሩ ኢንፎርሜሽን ይዞ መሰረቱን አሜሪካ ያደረገ ይመስለኛል፣ እርግጠኛ አይደለሁም። ይሄንን ፍንጭና ትክክለኛ ማስረጃ ስሰጥ አቶ ዋቆ ጃልጉልቻ ናቸው። ጃልጉልቻስ አቶ ዋቆ ናቸው አይደሉም? አናውቅም። ይሄ ድራማቸው ነው። ስለዚህ ትክክለኛ ማስረጃ ሲሆን በሌላ በኩል ጉዳዩን በአቶ ዋቆ ድብድብ ጊዜ ፖሊስ በሽምግልና ታይ ማለቱ እንደዛ አይነት ጉዳይ ስለሚያውቁት የፖለቲካ ጨዋታ መሆኑን ስለሚያውቁት ያንን አድርገዋል። በዚህ ዙሪያ ኦፊነን ሁርቱ የምለው ወንድማችን ብዙ አገሪቱ ውስጥ የሚፈጸሙ ጎጂ ምስጢራዊ የመንግስት ጉዳዮችን የሚገልጽ ሰው እየተናገረው ነው የሚቀጥለው። ስሙትና ቀልቢን ጎነ ባሌ ታቴ ፎከtaa fi safuu cabsee kan qalbii nama hedduu dhukkubsee taatee kaleessa godina Baalee magaalaa Roobee naannoo buufata konkolaataatti ittiin manguddoo kanarratti ta'e wal qabatee waan tokko hangan hubadhu ittiin dubbadhu kan callisee egaa intarvii manguddoon kun godhaman dhaggeeffatanitti yoo ta'e manguddoon kun yakka tokko malee ijoollee duriyootaan akkasitti tumaman. Erga tumamanii booddee waajjira poolisiis geeffaman. Erga waajjira poolisii geeffamaniin booddee manguddoon kun qulqulluu ta'uun baran. Manguddoo akkasitti cafaqaman. Yakka tokko malee qaamni seeraa dubbiin keessan jaarsumiin hadhumuu jedhanii turan jechuudha. Ijoollee akkasitti manguddoo yakka tokko malee akkasitti tuman sana yeroo sana to'annoo seeraa jalamaa hin oolchin. ይህ ድራማ በመሆኑ በጊዜ በቅጽበት አቶ ዋቆ ናቸው በሚሉት ወይ ደግሞ በሌላ ስሙ ጃልጉልቻ ናቸው በተባሉት ሰው ላይ እንደዚህ አይነት ድብደባ ተፈጽሞ ደግሞ በጥቂት ጊዜ ውስጥ ሀብታም አድርጓታል። ይህ እውነት ነው። የፖለቲካ እውነትና የፖለቲካ ድራማ በመሆኑ ይህንን መፍታት የሚችለው በግልጽ መንግስት በግልጽ መናገር አለበት። የኦኔግ ምንድነው መሪዎች በግልጽ መናገር አለባቸው። በይፋ ለህዝብ በግልጽ ካልተናገሩ በስተቀር ከዚህ በኋላም የስንት ሰው ህይወትን እንደሚያመሰቃቅል ከወዲሁ መረዳቱ ጥሩ ሆኖ ዛሃራ ሚዲያ የዘገበው እውነት ነው ብዬ ነው የማረጋግጠው። እዛ ቦሌ ላይ ጃልጉልቻ ነበረ። ያ ጃልጉልቻ አቶ ዋቆ መጀመሪያ የገባው አቶ ዋቆ እንደሆነ ነው። አቶ ዋቆ ብለው ነው ስሙን የሰጡት። ከእንግዲህ አቶ ዋቆ ብለው ስሙን ሰጡት። ጤና ባለሙያ ነው ተባለ፣ እዚህ ጋር ሰርቷል ተባለ። ግን እውነታው ጃልጉልቻ መሆኑ ነው። ጃልጉልቻ አቶ ዋቆ ግን ጃልጉልቻ አይደለም። መልሶ ያ ስለተከታተላችሁ አመሰግናለሁ። ቸርን ሰንብት። ዋና ተጎጂ ስለሆንኩና በዚህ ሰበብ ደግሞ
እድሜ ልኬን አሳስነት የተደረገ በሰው ህይወት ላይ የማይደርስ አይነት አሰቃቂ ኢሰብአዊ ድርጊቶች ተፈጽሞብኛል። ስለዚህ መግለጽ ስላለብኝ ጀቢ አለው ምስጢሩን የሚያውቁት ሁሉ ሲያወሩት የነበረውን አሁን ግን ጉዱን ገና አወቅን። ዓለምም ይወቅልን። ቻው ጀቢ።